በቅድሚያ የፌደራል ዋና ኦዲተር ለፓርላማ ባቀረበው የክዋኔ ሪፖርት የተነሱ ጉዳዮችን እናስቀድም። የፌደራል ዋና ኦዲተር በ2017 ዓ.ም ያከናወነውን የፋይናንስና የክዋኔ ኦዲት ሪፖርት ለሕዝብ እንደራሴዎች ምክር ቤት አቅርቧል። እኛም ዋና ያልናቸውን የፋይናንስ ኦዲት ግኝቶች ወደ እናንተ አድርሰን ነበር። ሪፖርተራችን ኤርሚያስ በጋሻው በዛሬው ጥንቅሩ ደግሞ የኢትዮጵያ አየር መንገድ ጤና ሚኒስቴርን ጨምሮ የተወሰኑ ተቋማትን የክዋኔ ኦዲት ግኝቶች ይነግረናል። ተከታትለን እንመለስ። የፌደራል ዋና ኦዲተር በአዋጅ በተሰጠው ተግባርና ኃላፊነት መሰረት የፌደራል መንግስት ባለበጀት መስሪያ ቤቶችን የ2017 በጀት ዓመት ኦዲት ሪፖርት ሲያቀርብ የ39 ተቋማትን የክዋኔ ኦዲት ግኝቶችንም አካቷል። ሪፖርቱን ትናንት ለሕዝብ እንደራሴዎች ምክር ቤት 25ኛ መደበኛ ስብሰባ ያቀረቡት ዋና ኦዲተር መሰረት ዳምጤ የተዘጋጀው ኦዲት የ10 ዓመቱን የልማት ዕቅድ መነሻ በማድረግና ለተቋማት ከተሰጡ ተግባርና ኃላፊነቶች አንጻር ነው ብለዋል። ከዚህ በተጨማሪም የሕዝብ እንደራሴዎች በክትትል ሥራዎቻቸው መነሻነት የጠቆሟቸው ተቋማትም መካተታቸውን ተናግረዋል። በክዋኔ ኦዲቱ ከተካተቱ ተቋማት አንደኛው የሆነው ጤና ሚኒስቴር በሰለጠኑ የጤና ባለሙያዎች የሚሰጡ የወሊድ አገልግሎቶችን 75 ከመቶ ማድረስ የቻለ መሆኑን ሪፖርት የተደረገ ቢሆንም በክልሎች ግን ከሀገሪቱ አማካኝ አፈጻጸም በታች ነው ተብሏል። እንደ ሀገር በጤና ተቋማት በሰለጠነ የሕክምና ባለሙያ የሚሰጡ የወሊድ አገልግሎት ሽፋን አፈጻጸም ከተቀመጠው ከ2015 በጀት ዓመት ሽፋኑ ከ68 ወደ 73 ለማሳደግ ታቅዶ ሽፋኑ 75% ማድረስ እንደተቻለ ሪፖርት የተደረገ ቢሆንም በክልል ደረጃ አብዛኛዎቹ ክልሎች ማለት 7 ክልሎች አማራ 64%፣ አፋር 30%፣ ጋምቤላ 41%፣ ቤንሻንጉል ጉሙዝ 42%፣ ደቡብ ምዕራብ ኢትዮጵያ 59%፣ ሶማሌ 51%፣ ድሬዳዋ ከተማ አስተዳደር 72% ከሀገሪቱ የአማካኝ አፈጻጸም በታች ያስመዘገቡ መሆኑ። የሙጋር ሲሚንቶ ፋብሪካም ሌላኛው በክዋኔ ኦዲት ሪፖርቱ የተካተተ ተቋም ነው። በፋብሪካው መፈጸም የነበረባቸው ግዢዎች ሳይፈጸሙ በመቅረታቸው በአፈጻጸሙ ላይ ተጽዕኖ የሚያሳድር መሆኑ ተጠቅሷል። ከዚያ በላይ ግን ፋብሪካው ያመረተውን የሲሚንቶ መጠን ለኬሚካል ኢንዱስትሪ ኮርፖሬሽን ማሳወቅ የነበረበት ቢሆንም በ2015፣ 16 እና 17 ያላሳወቀው እንዳለ ተመላክቷል። ለአብነት የ2017ቱ ይህን ያህል ነው። ፋብሪካው በ2017 ዓ.ም 621 ሺህ ቶን ሲሚንቶ አምርቶ 605 ሺህ ቶን ለደንበኞች ቢያስረክብም ቀሪው 16 ሺህ ቶን ሲሚንቶ ለምን አገልግሎት እንደዋለ ለኮርፖሬሽኑ ያላሳወቀ ከሆነም ከ16 ሺህ ቶን ሲሚንቶ ውስጥ 545.9 ቶን ለውስጥ አገልግሎት እንደዋለ ለኦዲቱ ከቀረበው ማስረጃ በመታወቁ የቀረው 15 ሺህ ቶን ለምን አገልግሎት እንደዋለ የማይታወቅና በ2017 በአማካይ የአንድ ኩንታል ሲሚንቶ ዋጋ ብር 857.21 ሲሆን የ15882 ቶን ሲሚንቶ ዋጋ በጠቅላላው ብር 13.6 ሚሊዮን አማካይ ዋጋ ያለው ሲሚንቶ ለምን አገልግሎት እንደዋለ የሚያመላክት ማስረጃ ተጠይቆ ኦዲቱ እስከተጠናቀቀበት ቀን ድረስ ማስረጃ አልቀረበም። በሌላኛው የኦዲት ተደራጊ ተቋም የሲቪል ማህበረሰብ ድርጅቶች ባለስልጣን ደግሞ ድርጅቶችን ሲመዘገብ ትክክለኛ አድራሻቸውን አጣርቶ ባለመያዙ ክትትልና ቁጥጥር ለማድረግ በሚፈለግበት ጊዜ በምዝገባ ወቅት በሚሰጡት አድራሻና ስልክ የማይገኙ በመሆኑ የሲቪል ማህበረሰብ ድርጅቶች የት እንዳሉ ለማወቅ አልተቻለም ተብሏል። ከዚህ በተጨማሪ ከተመዘገበበት ጊዜ ጀምሮ ሪፖርት አድርጎ የማያውቅ ከውጭ የሚያስገባቸውን የእርዳታ ዕቃዎችም ላልታለመላቸው ዓላማ የሚያውል ድርጅትም በሪፖርቱ ተጠቅሷል። አንድ ልማታዊ ለውጥ ለትውልድ ኢትዮጵያ የተባለ ድርጅት ለተረጂዎች እንዲሰጥ ከካናዳ መንግስት በእርዳታ ያገኛቸውን ድጋፎች ግምታቸው ብር 403.5 ሚሊዮን የሆኑ ዕቃዎች ከቀረጥ ነጻ አስገብቶ ከታለመለት ዓላማ ውጭ የዋለ መሆኑን ከጉምሩክ ኮሚሽን በደብዳቤ ያሳወቃቸው መሆኑ ድርጅቱም ከተመዘገበበት ከታህሳስ 10 2011 ዓ.ም ጀምሮ እስከ ሚያዝያ 22 2016 ዓ.ም ድረስ ምንም አይነት ሪፖርት ለባለስልጣኑ አቅርቦ የማያውቅ መሆኑና ባለስልጣን መስሪያ ቤቱን በየዓመቱ ክትትል ያላደረገ መሆኑ። በኢትዮጵያ ጉምሩክ ኮሚሽን የተወረሱ ንብረቶች አያያዝና አጠባበቅ እንዲሁም አወጋገድን በተመለከተ በተሰራው የኦዲት ሪፖርት ደግሞ ኮሚሽኑ በጉምሩክ ቅርንጫፍ ጽሕፈት ቤቶቹ የተተዉ በታክስ ዕዳና ጉምሩክ ሕግን በመተላለፍ የተወረሱ ንብረቶችን ለመመዝገብና ለማስወገድ የሚያግዝ ዘመናዊ የመረጃ አያያዝና አስተዳደር ስርዓት እንደሌለው ተመላክቷል። በአዲስ አበባ ኤርፖርት ጉምሩክና በአዳማ ቅርንጫፍ የታዩት ደግሞ እነዚህ ናቸው። በግልጽ ጨረታ ላይ መወዳደር ያለባቸው ዝቅተኛ ተጫራቾች ቁጥር በመመሪያው በግልጽ ያላስቀመጠ መሆኑ በዚህ ምክንያትም በግልጽ ጨረታ ለብቸኛና ለሁለት ተጫራቾች ያለ ውድድር እንዲያሸንፉ እድል የሚሰጥ መሆኑ
በአዲስ አበባ ኤርፖርት ጉምሩክ በተለያየ መንገድ የተወረሱ ንብረቶች በጨረታ ተሰርዞ እያለ ግምታዊ ዋጋቸው ብር 24.2 ሚሊዮን ተሽጦ የተገኘ መሆኑ፣ በአዳ ቅርንጫፍ ጽሕፈት ቤትም በጨረታ ሳይወዳደሩ አሸናፊ ለተደረጉ የብር 23.7 ሚሊዮን የሚወጡ ዕቃዎች የተሸጡ መሆኑ፣ በኢትዮጵያ አየር መንገድ ግሩፕ የኤርፖርት መሰረተ ልማት ስራዎችን በተመለከተ በተሰራው ኦዲት ደግሞ ከአዲስ አበባው ቦሌ ዓለም አቀፍ አየር ማረፊያ በስተቀር 22ቱ የአገሪቱ ኤርፖርቶች መሪ ዕቅድ ወይም ማስተር ፕላን የሌላቸው መሆኑ ተመላክቷል። በተለያዩ አየር ማረፊያዎችም ላይ የተመላከቱ የኦዲት ግኝቶች ታይተዋል። በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በድሬዳዋና በአሶሳ ኤርፖርቶች ዙሪያ የሚገኙ እስከ 13 ኪሎ ሜትር ያለው የመሬት አጠቃቀም ከአዋፍ መስህብ የተጋለጠ በመሆኑ ይህ ደግሞ ለበረራ ስጋት የሚፈጥር መሆኑ፣ በአሶሳ ኤርፖርት ግንባታ ቀድሞ የአዋጭነት ጥናት ባለመሰራቱ ኤርፖርቱ ከዋናው መንገድ አጠገብ በመሆኑ ተንቀሳቃሽ ነገሮች ለበረራ ስጋት የሚፈጥሩ መሆኑ፣ ጎንደር አጼ ቴዎድሮስ ኤርፖርት የአየር መንገዱ ክልል አጥር ባለመታጠሩና ክፍት በመሆኑ እንስሳትና ያልተፈቀደላቸው ሰዎች በቅጥር ግቢው የሚገቡ መሆኑ፣ ጅግጅጋ ኤርፖርት በኤርፖርቱ ዙሪያ የሚኖሩ አርብቶ አደሮች እንስሳቶች የኤርፖርቱን ክልል ጥሶ የሚገቡ መሆኑ፣ በኢትዮጵያ አየር መንገድ ግሩፕ በሚገነቡ የኤርፖርት መሰረተ ልማቶች 9 በተቋራጭ አፈጻጸም ደካማ አፈጻጸም ምክንያት 13 ፕሮጀክቶች በተለያዩ ምክንያቶች ከ1 ዓመት እስከ 2 ዓመት በመዘግየት የመሰረተ ልማት ግንባታዎች በተያዘላቸው ጊዜ ገደብ ያልተጠናቀቁ መሆኑ፣ በሌላ በኩል የመስኖና ቆላማ አካባቢ ሚኒስቴር መካከለኛና ከፍተኛ የመስኖ አውታሮችን የሚመራ ወቅቱን የጠበቀ ብሔራዊ የመስኖ ፖሊሲና ስትራቴጂ ያላጸደቀ መሆኑ በኦዲት ሪፖርቱ ተመላክቷል። ከዚያ በተጨማሪ ደግሞ የጨልጨልና የወልመል የመስኖ ግንባታ ፕሮጀክቶች ወደ ተግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ያልተደረገባቸው መሆናቸውም በሪፖርቱ ተመላክቷል።